ስቀልድ ነው እኮ ሄኖክ። ኧረ በማርያም ሰው እያየን ነው። የምርሽን ነው? ስለምን ፎቶ ነው የምታወሪው? እንደ አዲስ ሰው ሆነ ምንም ነገር እንዳላደረገ ወይ ምንም ነገር እንደሌለበት እንደሱ ሆነ። እንዴት ነው እንደዚህ የምትጠይቀኝ? እግዚአብሔርን ምንም ነገር የለም ስልክ። እንዴት ነው? መብት ነው። የፈለግከው ነገር ማድረግ ትችላለህ። እንኳን አይደለም መሳሳም ቀርቶ መብት ነው። ምንም ነገር ማለት ነው። ደስ የማይለው ሜሴጅ ውስጥ ለምን ገባሽ? አይደል መግባት አልነበረብኝም። አይደለም ሄኒ በጣም ይደበርከኝ። እሺ ሁለተኛ ግን ታገኝ እንዴ? አንቺ ፍራቻ ነው እንዴ የምታደርጊው? ታገኝ እንዳትሽ ምን አይነት ቀንድ ነው የምትቀርጪው? እሺ አውጣልኝ፣ በቃ ስልክህን ይዘህ ውጣልኝ። ገደል ግቢ። ስልክህን ይዘህ ውጣልኝ። ስማኝ ሄኒ፣ ኧረ ሄኒ በእናትህ ስማ፣ እናትሽ እሺ በለኛ። ይቅርታ አድርግልኝ ሄኒ፣ ይቅርታ እንዴ። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል አለው። እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ትንሽ ደብሮኛል። የመጣሁበት ምክንያት ደስ የሚል ጉዳይ አይደለም የመጣሁት፣ ወይ በሚያስቅ በፊቱ ወይ በስራ አይደለም የመጣሁት። ትንሽ ቢሆን ነገር ደብሮኝ ነው የመጣሁት እና ከራሴ ጋር እየተጣላሁ ነው። ቤተሰብ የምር ማለት ሊደብረኝ ይገባል፣ ሊደብረኝ ይገባል። ምን ሆኜ ነው ምናምን እያልኩኝ ነው እና ቤታችንን ምናልባት አላሳየዋችሁ መሰለኝ። የስቲከር ከተስተካከለ በኋላ አላሳየዋችሁ። እንዲህ መስላለች ቤታችን። ቢሮዋችን አምሮበታል፣ አሪፍ ሆኗል እና ስራችንን ፈጣሪ እንዲባርክልን ጸሎት እያደረግን ያለ ነው። ጥሩ እንዲሆንልን በቃ ማድረግ ያለብን ነገሮች ያድርገናል። ጠረጴዛና ወንበር ነው የቀረው እንጂ ብዙ ነገሮችን ጨራርሰንለታል እና ይሄ የሚሆነው በእኔ ብቻ አይደለም ወይ በዳኔ ብቻ አይደለም ማለት ተጋግዘን ነው የሆነው። በእርግጥ ግን በጣም ብዙ ድርሻ የሚወስደው ይሄ ነው ማለት ብዙ ነገሮችን ያስተካከለው እሱ ነው እና አላቅም ብቻ ሜቢ እዚህ ደረጃ ላይ ደርስ ይችላል ብዬ አስባለሁ። አንዳንዴ ባይኖር ኖሮ እሱና የሆነ ሰዓት ላይ የሆነ የሚሰማችሁ ስሜት ይኖራል። አይሜን ስላችሁ የሆነ አሁን ልነግራችሁ ማልፈልገው ግን የሆነ ሰዓት ምናልባት ምነግራችሁ ነገር አለ እያሰብኩት ያለሁት ነገር ማለት ነው ቤተሰብ እና የምር ውስጤ የተረበሸ ነው ያለው ማለት ይሄን ስልክ ትላንት ተቀብዬው ነበር። ትላንት ሳይሆን ከነጋጡ ዛሬ ጧት የተቀበልኩትኝ እና ቪዲዮ ምናምን ለማስተካከል ምናምን ኤዲት የሚደረጉ ቲክቶክ ቪዲዮዎች ምናምን አሉና እነሱን ለማስተካከል ብዬ ይሄን ስልክ ተቀብዬዋለሁኝ። እኔ ጋር ነው ያለችው ስልኩና እና ደበረኝ ማለት ብዙ ነገር እናወራለን ከኔ ጋር ስለኔም ብዙ ነገር አሳውቀዋለሁ። ስለሱም ብዙ ነገር ያወራኛል ምናምን እና እኔ ጋር ነው የዋለው። ዛሬ አሁን ወደ 11 ሰዓት አካባቢ ሆኗል። እኔ ጋር ነው የዋለው ስልኩ። ኤዲት እያደረግኩ ምናምን ነበርና እንደ አጋጣሚ ሆኖ ፋይል ለመፈለግ ጋለሪ ላይ ገብቼ ነበርና ደስ የማይል ፎቶ አየሁኝ ማለት ከጓደኛው ጋር ከሆነች ልጅ ጋር የተነሱት ፎቶዎች ናቸውና ልጅቷን አላውቃትም በእርግጥ ግን አብሮ የተነሱትን ፎቶ አየሁኝ። ደስ የማይል ፎቶዎች ናቸውና ከዛን በቃ ተጠራጥሬ ምንድነው ምናምን ብዬ ቴክስቱን ያለ ፍቃዱ ገብቻለሁ። ቴክስቱን አይቼዋለሁኝ እና የተጻጻፉትን ቴክስት አገኘሁትኝ እና በጣም ይደበረኝ፣ በጣም ይከፋኝ። የምር ማለት ሄኒ ምንም ነገር አይደብቀኝም አውቃለሁኝ። ብዙ እንደዛ ነው ብዬ የማስበው ብዙ ነገር ይነግረኛል። እኔ ብዙ ነገር ስለምነግረው ማለት ነውና እዚህ ጋር ያየሁት ፎቶና ቴክስት ግን ጭራሽ ማላቀው ሄኒ እንደውም እንደማላቀው ብዙ ነገር ሚስጥር እንደሆነ ምናምን የተሰማኝና ሁላ እየመጣ ሆነ ብሎኛል። በእርግጥ አሁን ስልኩን ለመውሰድ ሲል ይመጣል። ግን የምር ባላገኘው ካሁን ባለ ሁላ እንደውም ባንገናኝ ሁላ ደስ ይለኛል። ምክንያቱም እኔ ፊል እያደረግኩት ያለው ነገር አለ። ከዛን ደግሞ እዚህ ጋር ያለው ፎቶና እዚህ ጋር ያለው ቴክስት ግን በጣም የሚደብር ነው። እኔ ከማስበው ነገር ጋር በጣም ክራሽ የሚያደርግ ነገር ነውና በጣም ይደበረኝ የምር እና በጣም ግራ ስለገባኝ ነው ዝም ብዬ ካሜራ የከፈትኩትኝ። እየመጣ ነው እሱም አወራዋለሁ። በእርግጥ ግን ምንም ሊለኝ አይችልም ማለት ከዚህ የተሻለ እኔ ካየሁት ነገር የተሻለ ነገር ሊለኝ አይችልም። አይቼዋለሁ ኦልሬዲ እና ደስ የማይል ነው። እንደዚህ ብሎ ሊያስተባብልልኝ አይችልም። ቴክስቱን አይቼዋለሁኝ ምናምንና ያለ ፍቃዱ ነው። በእርግጥ ይሄን ነገር ማድረግ የለብኝም አውቃለሁ። ቴክስቱን ማየት የለብኝም፣ ጋለሪውንም በዚህ ደረጃ ቼክ ማድረግ የለብኝም አውቃለሁኝ። ግን አንዳንዴ የሆነ የምትጠራጠሩት ነገር አለ አይደለ? ልክ የሆነ ፎቶ ስታዩ ምናምን እንትን የምትሉት ነገር አለ። ቼክ ለማድረግ እርግጠኛ ለመሆን ነው ያን ያደረኩትና እና ደብሮኛል፣ የምር ደብሮኛል። አላቅም ማለት በዚህ ልክም እንደዚህ ስሜታዊ ሊሆን አይገባም አውቃለሁኝ። ግን አለ አይደለ አንዳንዴ ሳታስቡት ስሜታዊ የምትሆኑባቸው ጉዳዮች አሉ አይደለ? እና ሄኒን እየመጣ ነው አወራዋለሁ
ሄኖክ መጥቷል። ስልኬንም ይዘሽ ጠፍተሽ ገና ስንት ነገር እንዳስመለጥሽ ስንት ገበያ እንዳመለጠኝ አልገባሽ? አዎ እኔም ተረዳሁኝ እኮ ስልክ መውሰድ እንዳልነበረብኝ ተረዳሁ። ይቅርታ ስለወሰድኩት። ማለት ምንድነው? የተፈጠረ ነገር አለ? አይ ማለት ባልወሰድኩኝ ምናምን እያልኩ ነው ስልህ እንድትመጣም አልፈለግኩም ነበር። ራሴ አምጥቼ አቀብልህ ነበረ። ልምጣ ስላልከኝ ነው የመጣው እንጂ ራሴ አምጥቼ አቀብልህ ነበር። ምንም አልሆንኩም። ምንድነው ምንም አልሆንኩም ማለት? አይ ምንም ሆኜ አይደለም ማለት ልክ ነው። ስልክ እኮ ፕራይቬት ነገር ነው አይደለም? መውሰድ አልነበረብኝም። እኔ ደግሞ ችግር አለብኝ የሆነ ሰው እንትን ሁሉም ነገር ማቀናው ነገር ይመስለኝና እንትን ማለት ነው። ያማታል እንዴ? ምንድነው የተፈጠረው? ለምን አትነግሪኝም? ምን ልንገርህ? ምንድነው? ምን አግኝተሽ ነው? ምንም የለውም። ምንድነው እኔ ከአንቺስ የምደብቀው ነገር አይደል? የሆነውን ነገር ንገሪኝ። እኔም እንደዛ ነበር ቤተሰብ ማለት የሚሰማኝ ማስበው እንደዛ ነበር። አዎ ማለት ምንም ማላውቀው ነገር የለም ምናምን የሚል ስሜት ነበር የሚሰማኝ። እንዲሁም ደግሞ ምክንያቱም እኔ በጣም ብዙ ነገር ስለማወራ በጣም ግልጽ ብዙ ነገር ስለማወራ ምንም ማላውቀው ነገር ይኖራል እዚህ ላይ ብዬ አላሰብኩም ጭራሽ ማለት ነው። እና ወይ ምንድነው? ምን አይተሽ ነው? በዚህ ልክ ግን ድብቅ መሆንን አላውቅም ነበር። ደህና ነሽ? ደህና ነኝ። በጣም ደህና ነኝ። ድብቅነት ነው የምታወሪው? ያየሁትን ነው እየነገርኩህ ያለሁት። በዚህ ልክ ድብቅ መሆን በዚህ ልክ ምናምን ነገር ጭራሽ አላውቅም ነበር። እንደውም ግን ይሁን ምንድነው እኮ ወይ አማርኛሽን ቀጥታ አውሪው ወይ ደግሞ ተረዳሁት። ምን ነው ታውቃለህ ሄኖክ? ጭራሽ እንደማላውቅ ሄኖክ ጭራሽ እንደማላውቅ እንደውም ምንድነው መሰለህ? እሺ ካሜራው ለምን አስፈለገ ማለት? እያዋረድሽኝ ነው። ምናልባት ይሄ ነገር ለመጨረሻ ጊዜ ሊሆን ይችላል። እሺ ሆኖስ ቢሆን እኔን እያዋረድሽኝ ነው። ለመጨረሻ ጊዜ ሊሆን ይችላል። በጣም ፊል ስላደረኩ ስለደበረኝ ነው ካሜራ የከፈትኩትኝ። ይሄንን ጉዳይ ካሜራ ላይ እንዲወጣ ፈልጌ ሳይሆን ስለደበረኝ ነው ካሜራ የከፈትኩት። ያ ምንም ነገር ልታያችሁም ስልኬ ላይ እዚህ ላይ ስላለ ፎቶ አታውቅም። እኔ ልንገርህ። ስለምን ፎቶ ነው የምታወሪው? እንደ አዲስ ሰው ሆነ ምንም ነገር እንዳላደረገ ወይ ምንም ነገር እንደሌለበት እንደዚህ ሆነ እንዴት ነው እንደዚህ የምትጠይቀኝ? እግዚአብሔርን ምንም ነገር የለም ስልኬ ላይ። እንዴት ነው ምንም ነገር የለም ብለህ በኮንፊደንስ የምታወራው? አንቺ እንዴ ምን ነው ያየሁትን ነገር እኮ ነው ነገር እኮ አይደለም እያወራሁ ያለሁት። እሺ ይኸውልሽ አንድ ስህተትሽን ልንገርሽ። እንዲህ አይነት ነገር እንኳን ቢፈጠር በመጀመሪያ ደረጃ ይሄ ፕራይቬሲ የሚባል ነገር አለ። በመጀመሪያ ደረጃ ሁሉንም ነገር እዚህ ጋር ካሜራ ጋር ስለወጣሽ ልክ ነሽ ማለት አይደለም። ኦኬ ነገሮችን ሁለተኛ ሲጀመር እኔ ካሜራ ላይ እንደዚህ ነገር ብራክ ያረጋግጪ ነው ለማለት ፈልጌ ሳይሆን ይሄ የደወለችልን እሷ ናት። እሺ ላንሳው። ለምን ታነሳ? ለወርድ ያርብታም ታወራ? አዎ ችግር የለም። ሲጀመር እኮ መብት ነው ማለት መብት ነው። ማስነግረኝ ነገሮች ይኖራሉ ስላላሰብኩ ነው አሁን የደነገጥኩትኝ እንጂ መብት ነው። የፈለግከው ነገር ማድረግ ትችላለህ። እንኳን አይደለም መሳሳም ቀርቶ መብት ነው ምንም ነገር ማለት ነው። ስለ ያየሁትን ነገር ያየሁት በስተት ነው ማየት አልነበረብኝም አውቃለሁ። ቴክስቱን ማንበብ አልነበረብኝም አውቃለሁ። ግን በማውቀው ነገር ታወራ ምናምን ጊዜ ጀምሮ ከኪዩ ውጪ ራሱ ማውራው ሰው የለም። በጣም አይደል እኔ እንደዛ ነበር የሚሰማኝ። ግን ቤተሰብ ያን ነገር ማነሳያችሁ አሳያቸው እንዴ ምን ሆነሽ ነው? እንዲህ ላወራሁት ራሱ ይደብረኛል። በርግጥ ማውራት የለብኝም ግን በጣም ይደብረኝ የምር። ስለ ኖርማል ነው እኮ ኖርማል ነው። ግን እኔ ጋር መተህ የምታወራው ነገርና ያየሁት ነገር ስለደበረኝ ነው እንጂ ኖርማል የፈለግከውን ነገር ማድረግ ትችላለህ። የፈለግከውን ነገር መጻፍ ትችላለህ ምናምን ነው። ላስረዳሽ ከሞከርኩ ልሳሳት ሆነ። አሁን ገብቶሻል። አንቺ ተሳስተሽ እኔ መሳሳት አልፈልግም። ተሳስቼ አይደለም እኔ ያየሁትን ነገር ነው የነገርኩህ ያለሁት። ምን ነገር ልታያትሽኝ ስልኬ መስጠት ይልክ አልነበረም? አዎ ምናልባት ልክ ራሴ መቀበሌ ልክ አልነበረም። ባልቀበል ይሻል ነበር። እንደኔ ሜሴጅ ውስጥ ለምን ገባሽ አይደል? መግባት አልነበረብኝም አይደለም። ኖ ጊቢ እኔ እኮ ምንም የለም እንደው ካለ የኢትዮ ቴሌኮም ሲጀመር ለምን ገባሽ የሚለው ጥያቄ እኮ የሆነ ነገር አለ ማለት ነው ሲጀመር። እና ያለው ነገር አየሁት። ይኸውልሽ እኔን እዚች ጋር እንደ ጥፋተኛ አታስወንጂ። እኔ ትቼሽ ልሄድ ነው ተነስቼ። እኔ መብት እኮ ነው ይሄን አንድ ነገር ልንገርካ የፈለከው ነገር ማለት መብት ነው። እየተቆጣሁ አይደለም ያለሁት ግን እኔ ጋር መተህ የምታወራ ነገር የሆነ ስለማ እሺ ነገር ካሜራ አውጥተሻል አንዴ። እሺ ያለ ስሜ ስም ሰተሽኛል አይደል? አሳያቸው። እኔ አጠገብሽ አልደርስም። ድጋሚ ለምንድን ነው
አጠገብሽ አልደርስም። ያ ፎቶ ድጋሚ አየሁኝ ያልሽውንም ቴክስት አየሁኝ ያልሽውንም ፎቶ አሳይ። ይኸው እዚህ ጋር ይቅርታ ጠይቄሽ እሄዳለሁ። ለምን ድጋሚ ማሳያቸው እንዴ? ራሴን የባሰ ለማስጀበር አልጠበቅኩም ነበር። ይሄ በቃ እንደዚህ አይነት ሰው ነው ብዬ አላሰብኩም ነበር። እና ስላለው ነገር ደግሞ ትነግረኛለህ ብዬ አስቤ ነበር። እኔ እንደማወራክ እኔም አላወራክ ነገር አለ ማሽ ነገር አለ። እኔ ሲጀመር የለም አይደል የደበኩ ነገር ምናምን የለም። ሙሉን ነገር ነው ነገር ግን አንተን የምር በጣም ደበረኝ። አላውቅም ከዚህ በላይ ምንም ነገር ማውራት አልችልም። ሲጀመር ምን ልታወራ ትችላለህ? ማን የምትፈልጊው ነው ነኝ። ምክንያቱም እንደ አንቺ ይሄ ጫማ መለካካት ነው የሚሆነው እዚህ ጋር። እኔ ሲጀመር እንድታብራራልኝ እንድታስረዳኝ አይደለም እኮ እኔ ስልክ መጥቼ እሰጥሃለሁ ብዬ ነበር። ስለመጣህ ነው እዚያ ካሜራ ከፍቼ እንትን የምለው ምናምን ስለመጣህ ነው እንጂ አላወራም ብዬ አስቤ ነበረ። እሰጥሃለሁ እኮ ስልኬን ስልኝ ከዚህ በላይ መቀመጥ አልፈልግም። እሺ ግን እኔ ማለት የምር በጣም ሊደበረኝ በጣም ከምላችሁ በላይ ምክንያቱም አልጠበኩትም እንደዚህ አይነት ነገር ይፈጠራል ብዬ ሁላ አስቤው አላውቅም። እና ሄኒ በጣም ሊደበርከኝ። እሺ ሁለተኛ ግን ኪራንሻል እንዴ አንቺ ከመፍራቻ ነው እንዴ የምታደርጊው? ታገኝ እንዳትሽ ምን አይነት ቀልድ ነው የምትቀልጂው? እሺ አውጣልኝ በቃ ስልክህን ይዘህ ውጣልኝ። ገደል ግቢ። ስልክህን ይዘህ ውጣልኝ። ስልክህን ይዘህ ውጣ። አውቄ ነው ከበሩ ነው የወረወርኩት። ሲጀመር ፕራንክ ነው። ሄኒ ኧረ አስቀልድ ነው በእናትህ ሄኒ። ሄኒ በእናትህ ስቀልድ ነው እኮ ሄኖክ። ኧረ በማርያም ሰው እያየን ነው ሄኒ በማርያም ሰው እያየን ነው እንዴ! ፕራንክ ነው ፕራንክ ነው አውቄ ነው። ይኸው ከበሩን የወረወርኩት ስልክህን አይደለም የወረወርኩት ሄኒ በማርያም ጥለኸኝ አትሄድ በማርያም ሄኒ አውቄ እንዴ ፕራንክ ነው። እሺ ፕራንክ ነው። ምን ሆነህ ነው? ከበሩን የወረወርኩት ስልክህ እዛ ነው ያለው እኮ። ዞር በይልኝ ይቅርታ በማርያም ይቅርታ አድርግልኝ። ምን ሆነሃል አንተ? ነው ተረጋጋ። እሺ ቆይ ስማኝ ሄኒ። ኧረ ሄኖክ በእናትህ ስማ እናትሽ እሺ በለኛ ይቅርታ አድርግልኝ ሄኒ ይቅርታ። እንዴ ሄኖክ ሄኒ ፕራንክ እኮ ነው። ምን ሆኖ ነው? እግዚአብሔር ፕራንክ ነው። ስልኩን አይደለም የወረወርኩት እኔ ሆነ ብዬ ላናድደው ነው እንጂ አውቃለሁ እንደዚህ አይነት ነገር እንደማያደርግ። ወይኔ ደብሮታል እና አስፋልት ላይ ልሯሯጥ ነው። ሻው ግራ ገብቶኛል ቤተሰብ በጣም። በቃ ልሂድ ቻው ዝጋ በቃ ልሂድ።